ይሄኛው ድምጽስ የማን ነው? ድምጹ እንኳን የኔ ነው፣ ግን እንዱ ዝም ብሎ ለፈን የተደረገ ነገር ነው። ለፈን የቤት እመቤት ነኝ። ለፈን ከወንድ ጋር ወድሃለሁ ወድሻለሁ ለፈን ነው። በዛ ልክ ወንድነቱን ማጣት አልነበረበት። በዛ ልክ ስራውን ማሰደብ አልነበረበት። በዛ ልክ መልከስከስ አልነበረበት። ሚኒስትሪ ሚዲያ ላይ የሚታዩ ነገሮች በአንጻራዊነት ትክክል ናቸው፣ ምክንያታዊ ናቸው ተብሎ የሚታሰብበት ቦታ ነው። የሶሻል ሚዲያው ነገር በቃ ተብኳክቷል። ምንም ብለን መግለጽ አንችልም። አንደኛዋ ቲክቶከር ቃኗንም የመጣችው እኔ ልጆቼ ሲያዩኝ አያፍሩብኝም፣ እኔን ሲያዩ ህፃናቶች በራስ መተማመን ነው የሚማሩት፣ በሌላ ቋንቋ እኔን ሲያዩ ብልግናን ይማራሉ፣ ብልግናን ካሁኑ እያለማመድኳቸው ነው የሚል አንድምታን የያዘ ነገር ገልጻለችና ከዚህም በፊት እንደዛው ነው ስለብስ የነበረው ብላ ተናግራ ነበር። ከዛም በኋላ ስትሰራቸው የነበሩ ማስታወቂያዎችን ኦልሞስት እርቃናቸውን በሚባል ሁኔታ ከፊት የሚለበሰውን ከኋላ የሚለበሰውን ከፊት እያደረገች እያቀያየረች እኔ እንጃ ምኑ አስደስቷት እንደምታደርገው ባላቅም ብቻ በጣም ሰው አይን ውስጥ መግባት የምትፈልግና እኛም ርዕስ አድርገናት እንድናወራ የምትፈልግ ሰው ናት። መያዛቸው በጣም ይበል የሚያሰኝ ነገር ነው። በቃ የምር መጮሃችን ቫሉ ያገኘበት ምክንያታዊ የሆንበት ሰዓት ከአጀንዳ የዘለለበት ጊዜ ነው ብዬ ነው የማስበው። ጋዜጠኝነትንና ሶፎንያስን ስናስብ የምር የተዋረድንበት ነገር ነው ብዬ ነው የማስበው። የምር እንደ ኢትዮጵያ የወረድንበት ጊዜ ነው ብዬ ነው የማስበው። የቲክቶክ ክሬቲቭ አዋርድ ላይ ያለባበስ መኖሩ እንደዚህ አይነት ጋዜጠኞች ስላሉ በአፋጣኝ ቲክቶከሮቹን እንደያዘ ይሄንንም ልጅ ይዞ ለህግ ማቅረብ አለበት። ሶፎንያስንና ሶፎንያስን የመሳሰሉ ሰዎች በይቅርታ መታለፍ አለባቸው ብዬ አላስብም። በምክር መታለፍ አለባቸው ብዬ አላስብም። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ የንግስ ጉዞ ወደ መካነ ሕይወት ጮቢ በዓታ ለማርያም አንድነት ገዳም። ይህንን ተአምረኛ ገዳም ምን ያህሎቻችሁ ታውቃላችሁ? ስለ ጸበሉ ፈውስስ ምን ያህል ሰምታችኋል? እንግዲያውስ ስለዚህ ድንቅ የሆነ ገዳም ብዙ ያልሰማችሁት አይታችሁ የምትገረሙበት እንዲሁም በኢትዮጵያ ታሪክ ብሎም በአፍሪካ ታሪክ የመጀመሪያው ባለ ትልቅ ጉልላት ቤተክርስቲያን ያለምንም ምሰሶ የተሰራች ከነ አክሱም ላሊበላ ጋር የሚተካከል ታሪክ ባለቤት የምትሆነውን የመካነ ሕይወት ጮቢ በዓታ ለማርያም አንድነት ገዳም ይህን የንግስ ጉዞ በዓልን አብረን እንጓዝ ስትል ጥሪዋን ታቀርባለች። ታኅሳስ 3 ማንም እንዳይቀር በእርግጠኝነት መታችሁ ታተርፉበታላችሁ። የመነሻ ቀናችን ታኅሳስ 2 የመመለሻ ቀናችን ደግሞ ታኅሳስ 3 ይሆናል። የጉዞ ዋጋችን መስተንግዶን ጨምሮ 1000 ብር ብቻ ነው። በዕለቱም ታላላቅ ዘማሪያንና ሰባኪያን ይገኛሉ። አድራሻችን ምድረ ከብድ አቡነ ገብረ መንፈስ ቅዱስ ጀርባ ነው። የመነሻ ቦታዎቻችን ቅዱስ እስጢፋኖስ ቤተክርስቲያን፣ የካ ቅዱስ ሚካኤል ቤተክርስቲያን እንዲሁም ጣፎ አደባባይ ይሆናል። በ0912 15 86 20 ወይም በ0912 21 37 77 በ0913 81 48 13 ቢደውሉልን ያገኙናል። በአካል ቢሮአችን መምጣት ለምትፈልጉ ደግሞ በ0903 28 07 07 ብትደውሉ ታገኙናላችሁ። ጮቢ በዓታ ለማርያም አንድነት ገዳም ጥሪዋን ታቀርባለች። ሰላም ጤና ይስጥልኝ። ወደ ደረጀ ዘወይንዬ ቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው እንግዲህ በወቅታዊ ጉዳይ የኛን ሀሳብ ልንሰጣችሁ የእናንተንም ሀሳብ ልንቀበል እዚህ ስቱዲዮ ተገኝተናል። የዛሬው ርዕሰ ጉዳያችን ሁለት ሲሆን እነዚህ ሁለት ርዕሰ ጉዳዮች እንግዲህ በተለያዩ ሶሻል ሚዲያዎች ላይ ሲዘዋወሩ የነበሩ ርዕሰ ጉዳዮች ናቸው። አንደኛው እጅግ በጣም ደስ የሚል፣ ሁለተኛው ደግሞ በጣም አንገት የሚያስደፋ የሚያስነውር የቱ ጋር ደርሰናል የሚያስብል ርዕሰ ጉዳይ ነው። በቅድሚያ ግን ለድምፄ ጥራት እጅግ በጣም ይቅርታ ጠይቃለሁኝ። ወደ ርዕሰ ጉዳያችን እንመለሳለን። የመጀመሪያው ርዕሰ ጉዳያችን እንግዲህ እጅግ በጣም ደስ የሚልና ልቤን በሐሴት እንድሞላ ያደረገኝ ጉዳይ ነው። የምር መጮሃችን ትርጉም የኖረው፣ ጸጥ አለ ማለታችን ፍሬ ያገኘበት፣ ኢትዮጵያዊነታችን የምር እየተመለሰ ነው እንዴ ብለን እንድናስብ ያደረገን ጉዳይ ነው። ይህ ጉዳይ ምንድን ነው ብላችሁ ከጠየቃችሁን እንግዲህ የሶስተኛው የቲክቶክ ክሬቲቭ አዋርድ
ላይ የተካሄደ በጣም አጸያፊ የሆነ እኛም እንደ ሚዲያ ስንጮህበት የነበረ ሌሎች ሰዎችም ሲጮሁበት የነበረ ያለባበስ ጉዳይ ነበርና የሶስተኛው ክሬቲቭ አዋርድ ላይ የነበሩ አለባበሶች በጣም አጸያፊ ነበሩ። ከአጸያፊነታቸውን ባሻገር ደግሞ ኦልሞስት እርቃን በሚባል ሁኔታ ላይ እርቃናቸውን የተገኙ በጣም ብዙ እንስቶች ነበሩ። የሴት አለባበስ ለብሰው የመጡ በጣም ብዙ ወንዶች ነበሩ። ወንድ ብሎ ለመጥራት የማያስደፍር ደረጃ ላይ ቦርሳ ይዘው የገቡ ሰዎች፣ ብቻ ምንም ኢትዮጵያዊነትን ያልወከለ ኢትዮጵያዊነትን የማይመስል የግብረ ሰዶማዊነትን ፕሬዘንት ያደረጉበት ጉዳይ ነበርና እነዚህ ሰዎች ሳምንት ሙሉ ስንጮህ ነበር። ከአጀንዳነት አልፈው እግዚአብሔር ይመስገን ዛሬ ለፍርድ ወይም ደግሞ ወደ ፖሊስ ጣቢያ ሄደዋል ማለት ነው። እነዚህ የሄዱት ሰዎች እነማን ናቸው ብላችሁ ከጠየቃችሁን ደግሞ 5 ሰዎች ናቸው። እነዚህ 5 ሰዎች እነማን ናቸው? አሁን ቀጥሎ ማቀርብላችሁ ይሆናል። የመጀመሪያዋ ኢቫን እያልን የምናውቃት። ስለ ኢቫን ትንሽ ልበል መጀመሪያ ላይ ይቅርታ እንድትጠይቅና ምንም ኢትዮጵያዊነትን የማይገልጽ አለባበስ እንደለበሰች ተነግሯት ይቅርታ እንድትጠይቅ ስትጠየቅ በጣም በሚቀፍ ሁኔታ እውነት ምኑ ጋር ያለ ነው ብለን እስክንጠይቅ ድረስ ቤተሰቦቿ እንደሚደግፏት፣ ዙሪያ ያሉ ሰዎች እንደሚደግፏት፣ ጓደኞቿ አይዞሽ በርቺ ከጎንሽ ነን እንደሚሏት ገልጻ ምንም ይቅርታ የሚያስብል ነገር አላደረኩኝም፣ ስለዚህ ይህንን አለባበስ እቀጥለዋለሁ፣ የኔ አለባበስ ነው፣ በቃ እኔነቴን የምገልጸው በእንደዚህ እርቃን በመሆን ነው ብላ የተናገረችበትና የምር ስንት ተከፍሏት ነው እንደዚህ በእርቃን ደረጃ የሚያስኬዳት? ምን ፍለጋ ነው እንደዚህ በዚህ ልክ እርቃኗን እንድትሆንና ማንነቷን፣ ኢትዮጵያዊነቷን፣ ባህሏን፣ ስብዕኗን፣ ሰው የመሆኗን፣ የሴትነት ክብሯን ያጣችሁ ብዬ አስባለሁኝ። ይቅርታ እንድትጠይቅ ስትጠየቅ ይቅርታ አልጠየቀችም ነበርና የእሷ መታሰር በጣም አግባብነት አለው ብዬ አስባለሁኝ። በተቃራኒው ደግሞ ጃኒ የሚባለው የለበስኩት ልብስ እኔ ያሰብኩትኝ ጀስት ከፋሽን አንጻር ነው እንጂ እንደዚህ የሚሄድ አልመሰለኝም ነበር። ይቅርታ ብሎ ጠይቋል። ይቅርታ መጠየቁ እንግዲህ በቃ ደስ የሚል ነገር ነው። ምናልባት ባለማወቅ ከሆነ የእውነት ባለማወቅ ከሆነ ያደረገው ይቅርታውን ብንቀበልና ምናልባት ይሄ ይቅርታ መጠየቁ ለፍርድ ሂደቱ የሚረዳው ከሆነ የምናይ ይሆናል። እነዚህ 5 የተያያዙ ሰዎች ግን እነማን ናቸው የሚለውን ልንገራችሁ። ወንጌላዊት ገብረ እንድሪያስ፣ በረከት ጸጋዬ፣ መቅድም ደረጀ፣ ግሩም ገዛኸኝ፣ ዮሐንስ መኮንን ይባላሉ። በፌዴራል ፖሊስ ታይዘው እንግዲህ የታሰሩት እነዚህ 5 ግለሰቦች ቲክቶከሮች እና ከቲክቶከሮቹ ጀርባ የነበሩ ሰዎች እንደሆኑ መረጃችን ይጠቁማል። መያዛቸው በጣም ይበል የሚያሰኝ ነገር ነው። በቃ የምር መጮሃችን ቫሉ ያገኘበት ምክንያታዊ የሆንበት ሰዓት ከአጀንዳ የዘለለበት ጊዜ ነው ብዬ ነው የማስበው። ተጀምሯል፣ እንደሚቀጠል ተስፋ አለን። በዚህ ጉዳይ ጸጥ ብንል ኖሮ ነገ ኢትዮጵያዊ የሆነ አለባበሳችን እየተሸረሸረ መጥቶ እንደዚህ አይነት አለባበሶች ብልግና ጌጣችን የምናደርግበት፣ ከዚህም በፊት ብለነዋል። ብልግና ጌጥ መሆን የለበትም። በአደባባይ ብልግና ጌጥ የሚያደርጉ ትውልዶችን እንደምናፈራ እርግጠኛ ነበርኩኝ። ኢቭን ብለዋለች አንደኛዋ ቲክቶከር እርቃኗንም የመጣችው እኔ ልጆቼ ሲያዩኝ አያፍሩብኝም። እኔን ሲያዩ ህጻናቶች በራስ መተማመን ነው የሚማሩት። በሌላ ቋንቋ እኔን ሲያዩ ብልግናን ይማራሉ። ብልግናን ካሁኑ እያለማመድኳቸው ነው የሚል አንድምታን የያዘ ነገር ገልጻለችና ምን ያህል ሰው ይከተላታል የሚለውን ባለፈው ማንስተን ነበረ። ለመጠቆም ያህል ግን ከ600,000 ሰው በላይ ይከተላታል። 600,000 ሰው ይህንን ተግባሯን ወዶታል ማለት ነው። 600,000 ሰው እያበረታታት ነው ማለት ነው። የፌዴራል ፖሊስ ያደረገው ነገር በጣም የሚበረታታ ነገር ሆኖ ሳለ እኛ ግን እንደ ህዝብ ምን ማድረግ አለብን የሚለው ነው። አንደኛ የፌዴራል ፖሊስ ይህንን ድርጊቱን እንዲቀጥል በደንብ አሁንም ድምጽ እየሆንን በደንብ እየጮህን መግፋት አለብን ብዬ አስባለሁ። ሌላው ደግሞ እንደዚህ አይነት ሰዎችን ባናበረታታ፣ ኢግኖር ብናደርግ፣ ችላ ብንላቸው ዛሬ የደረሱበት ደረጃ ላይ ደርሳሉ ብዬ በፍጹም አላስብም። በፍጹም እነዚህ 600,000 ሰዎች ፎሎ ባያደርጓት ኖሮ እቺ ልጅ እንደዚህ አይነት ቦታ ላይ አደርስም ነበር። ከዚህም በፊት አለባበሷን የሚታይ ነገር የቲክቶክ አዋርድ ላይ የለበሰችው አለባበስ የዛን ቀን የተካሄደ አይደለም። እያለማመደችን ቀስ በቀስ መታ ነው እዛ ደረጃ ላይ ደረሰችው። እንደውም አንድ ኢንተርቪው ላይ ምን ሰምቻለሁ፣ ምንም ችግር የለውም እኔ ካልሲ በሂል ጫማ ሁላ ማደርግ ሰው ነኝ፣ ይሄ የመጀመሪያ አለባበስ አይደለም፣ ምን ነው አሁን ሲሆን ገኖ ታያችሁ፣ ከዚህም በፊት እንደዛው ነው ስለብስ የነበረው ብላ ተናግራ ነበር። ከዛም በኋላ ስትሰራቸው የነበሩ ማስታወቂያዎችም ኦልሞስት እርቃናቸውን በሚባል ሁኔታ ከፊት የሚለበሰውን ከኋላ የሚለበሰውን ከፊት እያደረገች እያቀያየረች፣ እኔ እንጃ ምኑ አስደስቷት እንደምታደርገው ባላቅም ብቻ
በጣም ሰው አይን ውስጥ መግባት የምትፈልግና እኛም ርዕስ አድርገናት እንድናወራ የምትፈልግ ሰው ናት። እኛ ዛሬ እሷን ስናነሳ እያደረግን ያለ ነው ነገ ለልጆቻችን ስለምናስብ፣ ነገ ለሚመጣው ማህበረሰብ ስለምናስብ፣ ነገ ክፍለ ሀገር ላሉ ድንገት ሶሻል ሚዲያ እያዩ አሃ እንደዚህ ነው ለካ አዲስ አበባ የሚኮነው ለካ እንደዚህ ነው መሰልጠን የሚለው እያሉ የሚያዩ በጣም ብዙ ሰዎች አሉ። የምር በንጹህነት እያዩት ነገ እሷን መሆን የሚፈልጉ በጣም ብዙ ሰዎች ይፈጠራሉ ብለን ስለምናስብ ነው እንጂ እሷ ጉዳያችን አይደለችም። አንድ እሷ ብትሆን ራሷን ችላ ቢሆን ገደል የምትገባው ይሁን እንደ አንድ የሃይማኖት ቻናል እንደ አንድ እንደሚመለከተው ሰው እንመክራትን ገጽጻት ይሆናል እንጂ ራሷን ብቻ ችላ ቢሆን ኖሮ እንደዚህ ርዕስ አድርገን በየቀኑ እናወራታለን ብዬ በፍጹም አላስብም፣ አናደርገውም ነበር። ግን እዚህ ጋር ልብ ብሎ እንዲታይልኝ የምፈልገው እቺን ልጅ አይተው አራያ አድርገው የሚያድጉ በጣም ብዙ ሰዎች ስላሉ ከሀገር መበረዝ አኳያ ስንል ነበር። ባህልና ቱሪዝም ምን እየሰራ ነው? ፌደራል ፖሊስ ምን እየሰራ ነው ብለን ስንጠይቅ ነበር። አሁን ፌደራል ፖሊስ ምን እየሰራ እንደሆነ በትንሹም ቢሆን አይተናል። አሁን ደግሞ ይቀጥላል። ባህልና ቱሪዝም የኢትዮጵያ ባህል ከማስተዋወቅ አንፃር እንደነዚህ አይነት ሰዎች መጥፋት አለባቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ መንፈሳዊ ጉባኤና የገቢ ማሰባሰቢያ መርሃ ግብር በሰሜን አሜሪካ ኦሃዮ ኮሎምበስ የደብረገነት ቅዱስ ሚካኤል ካቴድራል ከታህሳስ 10 እስከ 12 2018 ዓ.ም ወይንም ከዲሴምበር 19 እስከ 21 2025 ድረስ የሚቆይ የገቢ ማሰባሰቢያ መርሃ ግብር ተዘጋጅቷል። ዓላማውም ቤተክርስቲያኑን ለማደስና እንዲሁም የአብነት ትምህርት ቤትን ለማጠናከር ነው። ዕለታዊ መርሃ ግብሩ ከተለያየ ቦታ የሚመጡ ዘማሪያን፣ ሰባኪያንና አባቶች የሚገኙበት እጅግ ግሩምና ድንቅ የሆነ ዝግጅት ተዘጋጅቷል። የዕለቱን ዝግጅት በተለያዩ ሚዲያዎች ቀጥታ ስርጭት ይካሄዳል። እርሶም የቤተክርስቲያን አንዲትነትን አምነው ከበረከቱ እንዲካፈሉ በፍቅር ጥሪያችንን እናስተላልፋለን። ከቤት በረከት እንጠግባለን። ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው። መዝሙር 64 ቁጥር 4። በመቀጠል እነዚህ ብቻ መጠየቅ አለባቸው ብዬ አላስብም። ይሄንን ፕሮግራም ያዘጋጀው የጂ ፓወር ክሬቲቭ አዋርድን ያዘጋጀው ባለቤቱ ማን ነው? እንዴት ነው ድሬሲንግ ኮድ ያልነበረው? ድሬሲንግ ኮድ እስከነበረው ለምንድን ነው እነዚህ ሰዎች ሲገቡ ጸጥ የተባሉት? በጣም ብዙ ጥያቄዎችን ያስነሳል። ስለዚህ እነዚህም ሰዎች ወደ ሕግ ቀርበው መጠየቅ አለባቸው ብዬ አስባለሁ። በመቀጠል ይህንን ፕሮግራም በቀጥታ ቴሌቪዥን ሲያስተላልፍ የነበረ ትልቅ የቴሌቪዥን ጣቢያ አለ። ያም መጠየቅ አለበት ብዬ አስባለሁ። ምክንያቱም ለሚኒስትሪ ሚዲያ እና ሶሻል ሚዲያው ፍጹም የተለያየ ነው። ሚኒስትሪ ሚዲያ ላይ የሚታዩ ነገሮች በአንጻራዊነት ትክክል ናቸው፣ ምክንያታዊ ናቸው ተብሎ የሚታሰብበት ቦታ ነው። የሶሻል ሚዲያው ነገር በቃ ተብኳክቷል። ምንም ብለን መግለጽ አንችልም። ጮኸናል ግን ሰሚ የለንም። የሶሻል ሚዲያው ነገር ለመቆጣጠርም ትንሽ ከባድ ነው። ይሄንን የምንረዳው ነገር ሚኒስትሪ ሚዲያ ሲሆን ግን ኤዲቶሪያል ፖሊሲ የሚባል ነገር አለ። ኤዲቶሪያል ፖሊሲው ላይ ይሄ የሚፈቀድ ከሆነ ድርጅቱ ለድርጅት መዘጋትም ካለበት ይዘጋ። እንደዚህ አይነት ፕሮግራሞችን አሁን ታርሞ ማስተላለፍ ካላቆመ በስተቀር ይሄንንም በማስተላለፉ ይቅርታ የማይጠይቅ ከሆነ በጣም ብዙ ትውልዶች ይበላሻሉ። አንድ ቴሌቪዥን ጣቢያ ቢዘጋም ከምናችንም አይቀንስም፣ ከምናችንም። ምክንያቱም ኃላፊነት ሊወስድ ይገባል። እንደዚህ አይነት ነገሮችን ሲያስተላልፍ ለማን ምን እያስተላለፍኩኝ ነው፣ ምን አይነት ሰዎችን እያበረታታሁኝ ነው የሚለውን ጥያቄ ውስጥ ማስገባት አለበት ብዬ አስባለሁ። ስለዚህ የፌዴራል ፖሊስ ይህንንም የቴሌቪዥን ጣቢያ እንዲጠይቅልን ስንል በትህትና እንጠይቃለን። እንግዲህ ሁለተኛ ርዕሰ ጉዳያችን ደግሞ የጋዜጠኛ ሶፎንያስ ዋሲሁን ጉዳይ ነው። ጋዜጠኝነትንና ሶፎንያስን ስናስብ የምር የተዋረድንበት ነገር ነው ብዬ ነው የማስበው። በጣም በብዙ ጉዳይ ብንተች ምንም ማለት አይደለም። እንደ አንድ ጋዜጠኝነት ማለት አራተኛው መንግስት እየተባለን የምንጠራ ሰዎች በጣም ብዙ ነገሮች ጋዜጠኛን የተናገሩ ተብሎ ሲደመጥ ትክክል ነው ተብሎ የሚታሰብ፣ በዛ ላይ ጋዜጠኝነቱ ደግሞ የሶሻል ሚዲያ ሳይሆን ሚኒስትሪ ሚዲያዎች ላይ ሊያውም አንጋፋው ኢቢሲ ላይ ሲሰራ የነበረ አሁንም አንጋፋ አሻም ላይ ትልቅ የምንለው ሬዲዮ ጣቢያ ላይ ትርታ ኤፍኤም ላይ ሲሰራ የነበረ ሰው በእንደዚህ አይነት ጉዳይ ተጠርጥሮ መቅረቡ እጅግ በጣም አሳፋሪና አሳዛኝ፣ የምር እንደ ኢትዮጵያ የወረድንበት ጊዜ ነው ብዬ ነው የማስበው። ከሳምንታት በፊት ሴት እግር ኳስ ተጫዋቾቻችን ምን ደረጃ ላይ እንደደረሱ አይተን
የነሱን ብለን ሳንጨርስ አሁን ደግሞ አንድ ትልቅ ጋዜጠኛ በእንደዚህ አይነት ርዕሰ ጉዳይ መጠርጠር ብቻ አይደለም፣ ብዙ እርግጠኛ እንደሆኑ የሚያሳዩ መረጃዎች፣ ቪዲዮዎች፣ የተለያዩ ጽሁፎች ልጁ ካወጣም በኋላ የተለያዩ ጽሁፎች ፌስቡክ ላይ እና ግልጽማ ከሆነ እኔማ ሌላ ሰው መስሎኝ ነበር እየተባለ በጣም ብዙ ሰዎች የጻፈላቸውን ሲያጋሩ ነበር። የምሪቱ ጋር ያለ ነው ማለት የምር በቃ ቅድም አንስቼው ነበር የቲክቶክ ክሬቲቭ አዋርድ ላይ ያለባበስ መኖሩ እንደዚህ አይነት ጋዜጠኞች ስላሉ ነው። ዞር በሉ ከዚህ ይሄ ለቦታው አይመጥንም፣ ይሄ ኢትዮጵያዊነትን አይወክልም የሚላቸው ጋዜጠኛ ስላልነበር ነው ያኔ እንደዛ ሆኖ የነበረው ማለት ነው። በጣም ብዙ እርቃን የሆኑ ቪዲዮዎችን ሲለቀቁ ብዙ ኢትዮጵያዊነትን ያልወከለ ነገር ሲደረግ ጋዜጠኛው እያየ ዝም ያለው እንደ ሶፎንያስ አይነት ጋዜጠኞች በርክተው ነበር ማለት ነው። አንድ አይደለም ከዚህ በፊት እግረኛው ሚዲያ ላይ ቀርቦ እንደዚህ አይነት ነገር እየተወራብህ ነው፣ ለዚህ ምን አይነት መልስ ትሰጣለህ ሲባል እርስ በራሱ የሚጣረስ ሐሳብ ነው ሲሰጥ የነበረው። እኔ አይደለሁም ሰዎች ፌስቡክን ሀክ አድርገውት ነው፣ አይ ጓደኛዬ ፌስቡክ ላይ ስልክ ላይ ፌስቡክ ልጠቀም ገብቼ ነው፣ አይ አይደለም ውጪ ነው ያለው ሰውየው፣ እሺ ይሄኛው ድምጽስ በድምጽ የተላከ ነበረ፣ ይሄኛው ድምጽስ የማን ነው? ድምጹ እንኳን የኔ ነው፣ ግን እንዲሁ ዝም ብሎ ለፈን የተደረገ ነገር ነው። ለፈን የቤት እመቤት ነኝ ለፈን ከወንድ ጋር ወድሃለሁ ወድሻለሁ ለፈን ነው። በጣም ቀልድ ነው እያልን የምናደርጋቸው ነገሮች ስር ሰደው እንደዚህ ወርደታችን ቀን ይመጣል። እዛ ላይ አንድ ንጹህ የሆነ ሰው በንጽህና የተቀመጠ ሰው እንደዚህ አይነት አሉባልታ ተወርቶበት ምን ያህል እንደሚሸማቀቅና ምን ያህል ነገሩን ትክክለኝነቱን ለማስወጣት በማስረጃ ምን ያህል እንደሚጥር እናየዋለን። ያኔስ ምንም በፌዝ ነው አንተ እንደዚህ አይነት ነገር አታውቅም እንደ ያለ ጭራሽ ሲያፌዝበት ነው የነበረው። ጠያቂው ተጠያቂው ደግሞ ጠያቂ የሆነበት ፖድካስት ነበር። እሱ ኢንተርቪው ላይ በጣም ብዙ ጥያቄዎች ነበሩ፣ ግን ይሁን ብለን አልፈነው ነበረ። ነገሮች ጊዜያቸውን ወስደው ጠርተው ይመጣሉ ብዬ ነበረ። ይሄው ያ ቀን ደርሶ ዛሬ የሶፎንያስ ውርደት ታየ። በዛ ልክ ወንድነቱን ማጣት አልነበረበትም። በዛ ልክ ስራውን ማሰደብ አልነበረበትም። በዛ ልክ መልከስከስ አልነበረበትም። ምንም እኔ አንዳንድ ሰዎች አይ የጭንቅላት ጉድለት ነው ልጸልዩለት ነው የሚገባው ጸበል ልትወስዱት ነው የሚገባው ምናምን ይላሉ። አንዳንዴ ሰይጣን የሚነግስብን እኛ ራሳችን ስንፈልግ እኛ ራሳችን ስንፈቅድ ሰይጣን እኛ ላይ መጥቶ የሚነግሰው በጸሎት ከበረታን አልባሌ ቦታ ካልተገኘን እንደዚህ አይነት ነገሮችን ፍጹም የምንጸየፍ ከሆነ ሰይጣን እኛ ላይ ስልጣን አለው ብዬ አላስብም። እንደዚህ አይነት ነገሮችን ትንሽ መስመር ይፈልጋል። ቢያንስ ሰይጣን ነው እንደዚህ አይነት ነገር ውስጥ የከተተው ብለን እንድናስብ ማለት ነው። ፈልጎ ሆን ብሎ በጣም ብዙ ሰዎችን በማጥመድ ያደረገው ነገር ነው። እንደው እዚህ ልጅ ላይ ጣለው እንጂ ምን ያህል ሰዎች በሱ ተበክለዋል፣ ምን ያህል ሰዎች ድምጻቸውን ተነጥቀዋል። ይሄ ልጅ በማስረጃ ስላሳየን አመን ነው እንጂ ምናልባት እንደባለፈው ዝም ብሎ ቢሆን የወጣው አይ ውሸታም ብለን ተጎጂውን ነበረ የምንኮረኩመው ጸጥ እንዲል የምናደርገው ብዙ ነገር እንዲሆን የምናደርገው ኢቭን የምናሸማቀቀው ተጎጂውን። እንደ ማህበረሰብ ትልቁ ችግራችን ተጎጂን እንደ ተጎጂነቱ በቃ አይዞ ከኔ ጋር ነህ አይዞን ያለውልህ አንልም። ተጎጂውን ነው መልሰን አንገቱን እንዲደፋና እንዲሸማቀቅ የምናደርገውና የሶፎንያስ ጉዳይ ሲነሳ ከዚህ አዳማ ድረስ የሄደበት መንገድ በጣም የሚያስጸይፍ ነው። ከሱም ብሶ ደግሞ ቅዳሜ ዕለት አካባቢ ፌስቡክ ፔጁን እያየሁት ነበር። አጋጣሚ መጥቶልኝ አዳማ እንደሄደና ላፕቶፕ ለመቀበል እንደሄደ ከዛም በኋላ ግን ድብደባ ደርሶበት መድኃኒዓለም በለተቀኑ እንዳወጣው ጽፎ ነበረ። ወይ እግዚአብሔር እንኳን በለተቀኑ አወጣው ብለን ዝም ብለን ነበር ያለፍነው። ብዙ የሚመስል ነገር ባይኖረውም ማለት ነው ጽሁፉ ላይ። ያ ጽሁፍ አሁን ከፌስቡክ ገጹ ላይ ተነስቷል። ግን እንዴት ራሱን ለመሸፈን አሁን እንደዚህ አይነት ነገር ሊለቀቅ እንደሚችል እርግጠኛ ስለነበረ አራኒ እንደዚህ ብያለሁኝ ለማለት ነው ያንን ጽሁፍ ጽፎት የነበረው። ልጁ ግን እግዚአብሔር ይስጠው በደንብ በተደራጀ ሁኔታ ነበር ያንን ነገር ያደረገው። ሙሉ ቪዲዮን ቀርጾ እያንዳንዱ የነበረውን ስክሪንሾት አድርጎ እያንዳንዱ ማስረጃና መረጃዎቹን አስቀምጦ ስለነበር ነው በዚህ ልክ የዚህ ልጅ ብልግና ጋጦጥነት እንዲወጣ የተደረገው ማለት ነው። በእርግጥ ልጁም የራሱ ዩቲዩብ ቻናል ላይ ነው ፖስት ያደረገው። ፍሬዘር ፍቃዱ ይባላል። ከዚህ በፊትም እንግዲህ ፍሬዘር ወይም ደግሞ የሶፎንያስን ጉዳይ ያወጣበት ልጅ ሲሰራቸው የነበሩ ስራዎች ትክክል ናቸው ማለት አልፈልግም። ከዚህም በፊት ሲሰራቸው የነበሩ ስራዎች በጣም አጸያፊና ለአንድ ኦርቶዶክሳዊ ለአንድ እንደ ኢትዮጵያዊ ምንም ጥቅም የሌላቸው ነገሮችን ነው ሲያስተላልፍ የነበረው።
እንደዛም ቢሆን ግን ሶፎንያስ ላይ ያወጣው መረጃ በጣም የሚበረታታ ነው። የሱ ከዚህ በፊት ሲሰራቸው የነበሩ ስራዎች ብልግና እንደሆኑ እንዳለ ያስቀምጠናቸው ማለት ነው። በሱ ርዕሰ ጉዳይ ላይ ተመልሰን እናወራበታለን። ግን በዛ ልክ መውረድ ነበረበትንስ? ከመውረዱ ባሻገር እኔ የምን ያህል ሰው ህይወት አጨልሟል። አንደኛ ይሄ ልጅ ጋዜጠኛ ነው፣ በጣም ብዙ ሰዎችን ያገኛል። ሁለተኛው ታዋቂ ነው፣ እንዲሁ ብዙ ሰዎችን ያገኛል። እነዚህን ሰዎች ምን ያህል በክሏቸዋል? ምን ያህል? እንደዚህ አይነት ሰዎች የሚሄዱበት ርቀት አይታወቅም። እንደዚህ አይነት ሰዎች በምን አይነት መንገድ እንደሚመጡ አይታወቅም። በእርግጠኝነት በሱ በጣም ብዙ እያነቡ ያሉ ሰዎች አሉ። ወተን ብንናገር ማንም አያምነንም። እሱ ረጅም እጅ አለው፣ እሱ ታዋቂ ነው፣ እኔ ማነኝ ብለው በቤታቸው የተቀመጡ በጣም ብዙ ሰዎች አሉ። ለሱ ምስክር አሁን ጉዱ ከተጋለጠ በኋላ ፌስቡክ ላይ እሱ ሲጽፍላቸው የነበሩትን ሰዎች አሁን እያጋሩ ነው የሚገኙት። እነዚህ ስክሪንሾት አድርገው የተቀመጡ እሱ ነው አይደለም በሚል በሁለት ልብ ውስጥ የነበሩ ሰዎች ናቸው። የምር ግን ቪክቲም የሆኑትስ? የምር ግን ጥቃቱ ደርሶባቸውስ እቤታቸው የተቀመጡት? ይሄ ጋዜጠኛስ ስራውን ይቀጥላል? በእርግጥ በነበረበት ጣቢያ ከአሻም ቲቪ እና ከትርታ ኤፍኤም የእግድ ደብዳቤ እንደወጣበት ሰምተናል። ግን መንግስት ምንም እያደረገ አይደለም። በአፋጣኝ ቲክቶከሮቹን እንደያዘ ይሄንንም ልጅ ይዞ ለህግ ማቅረብ አለበት። ይሄ ሰውዬ ይሄ ግለሰብ ሄዶ ቪክቲም ያደረጋቸውን ያጠቃቸውን ሰዎች መታከም ያለባቸው እንዲታከሙ፣ ማገገሚያ መግባት ያለባቸው ማገገሚያ እንዲገቡ በትኩረት ልናይ ይገባል። ፋይሎቻቸው የስልኩ ላይ ያሉት ፋይሎች፣ ላፕቶፕ ላይ ያሉት ፋይሎች በደንብ መታየት አለባቸው። እንደዚህ አይነት ሰዎች ብቻቸውን አይደሉም። ማን ነው እያገዘው ያለው? ማን ነው ይህንን ተግባር እንዲያደርግ እያደረገው ያለው? በደንብ መታየት አለበት ብዬ አስባለሁ። ሌላው ቅድም ሳልጠቅስ ያለፍኩት ነገር የቲክቶከሮቹ ጉዳይ፣ ቲክቶከሮቹ በስነ ስርዓት ስልካቸው እነሱን ይገልጻል ተብሎ የታሰቡ ነገሮች እንዳለ መታየትና በደንብ መጣራት አለበት ብዬ አስባለሁ። ከጀርባቸው ማን እንዳለና ለምን እንደዚህ አይነት ነገሮችን እያደረጉ እንደሆነ ሊጣራ ይገባል ብዬ አስባለሁ። በመጨረሻ እንግዲህ ማስተላለፍ የምፈልገው መልእክት ሶፎንያስንና ሶፎንያስን የመሳሰሉ ሰዎች በይቅርታ መታለፍ አለባቸው ብዬ አላስብም። በምክር መታለፍ አለባቸው ብዬ አላስብም። ምክንያቱም በጣም ብዙ ሰዎች ጸበል ነው መሄድ ያለበት፣ የአእምሮ በሽታ ነው፣ ወደ አእምሮ ሕክምና ነው መሄድ ያለበት ምናምን የሚሉ ብዙ አስተያየቶችን እያየሁኝ እያነበብኩኝ ነበረ። እንደዛ አይደለም መሆን ያለበት። ዛሬ ለህግ አሳልፈን ከሰጠነው ነገ ሌላ ሰው አይደግመው። ነገ ሌላ ሰው በሙሉነት ይህንን ነገር አያደርግም። ስለዚህ ቀጥታ ለህግ ተሰጥቶ ህግ የራሱን እርምጃ መውሰድ አለበት ብዬ ነው የማስበው። በመቀጠል ደግሞ የቲክቶክ ክሬቲቭ አዋርድ ላይ የነበረው ጉድ፣ የነበረው አጸያፊ ነገር፣ ኢትዮጵያን የማይወክል ነገር ዛሬ ላይ የምር ድምጻችን ተሰምቶ ለፍርድ መቅረባቸው በጣም ደስ የሚል ነገር ስለሆነ ይበል የሚያሰኝ ነገር ስለሆነ እንዲቀጥልበትና እንዲበረታታ የምፈልገው ጉዳይ ነው። ለዛሬ የነበረን ቆይታ እንግዲህ ይህንን ይመስል ነበረ። የዛሬ ርዕሰ ጉዳያችን ካወራንበት በጣም ረጅም ሰዓት ማውራት የምንችልበት ጉዳይ ነው፣ ግን ጊዜ ገደበውን እዚህ ላይ እናበቃለን ማለት ነው። ሀሳባችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አዘንጉ። ቤተሰብ ያልሆናችሁ ሰዎች ደግሞ ቤተሰብ እንድትሆኑ እንጋብዛለን። ያላችሁን ሀሳብ፣ አስተያየት፣ ጥቆማ ካላችሁ የኮሜንት መስጫ ሳጥናችን ላይ ብታስቀምጡልን ይደርሰናል። እኛ መልሰን ለእናንተ የምናቀርብ ይሆናል። መልካም ጊዜ። እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 24042216742 ወይም 937-369-6886 ይደውሉልን። ከጃንዋሪ 2 እስከ 11 እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት